ወደ ምክረ ሐሳብ ደርሰናል ወደ ማጠቃለያው ማለት ነው። ከዛ በፊት ግን የተወሰኑ ነገሮችን ላንሳ። የሩዋንዳ ሁላችሁ እንደምታውቁት በቅርብ ጊዜ 2018 እስከ 2024 ድረስ ከ15000 የእምነት ተቋማት ላይ ምርመራ ካካሄደ በኋላ ከ6 እስከ 8000 አብያተ ክርስቲያናትን ዘግተዋል። አርጂቪ የሚል ፈቃድ የሚሰጥ ተቋም አለ። ይሄ ተቋም ባወጣው ሪፖርት 5 መሰረታዊ ነገሮች ቤተ እምነቶች ለመዘጋት ምክንያት ነው ብሎ አስቀምጧል። 5ቱን ካልኩ በኋላ ወደ ምክረ ሐሳቡ ገባል። አንደኛው የአምልኮ ቦታ ሴፍቲ ነው። በጣም ትኩረት ያላረግንበት የሴፍቲ ጉዳይ ነው። ሴፍቲ ስንል ምን ማለት ነው? ከህንፃ ዲዛይን ይጀምራል። አቅሙ ምክንያቱም ብዙ ሺህ ሰዎችን ስለሚይዝ የምንጠቀማቸው ማቴሪያልስ እና የህንፃ ዲዛይኖች ምእመኑ አምልኮ ላይ ያለ አደጋ ሊያደርስ ይችላል። የሴፍቲ ጉዳይ ነው። የእሳት አደጋ፣ የንጽህና እነዚህ ነገሮች ነው ለመዘጋት እንደ መመዘኛ ያየው ማለት ነው። ሁለተኛው የድምጽ ብክለት ነው። ሌሎችን የሚረብሽ የሳውንድ ፖሊሽን ላይ በተገቢ ሁኔታ አዳራሾቻቸው ድምጽ እንዳይወጣ ያላስተካከሉ እንደ አንድ ለመዝጋት እንደ ምክንያት የሩዋንዳ መንግስት ያየበት ነው። ሶስተኛው የአንድ እምነት ተቋም በአርጂቪ ህግ መሰረት መመዝገብ አለበት። ህጎችን መተግበር አለባቸው። እዛ ላይ የተቀመጡ ግዴታዎችን መፈጸም መቻል አለበት። አሁን ልክ ካውንስሉ የሰጣቸው ግዴታዎች እንደ መመዘን ያስቀመጣቸው እንዳሉ ማለት ነው። እዛ መንግስት አርጂቪ የሚል የመንግስት ቦርድ የሚመራ ነው። እኛ ጋር ደግሞ በፊት ፌደራል ጉዳዮች ነበር፣ ከዛ ሰላም ሚኒስቴር፣ አሁን ደግሞ በአዋጁ ስልጣኑ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ተሰጥቷል ማለት ነው። ስለዚህ በአርጂቪ የተመዘገቡ እና የተቀመጡ መመዘኛዎችን ማሟላት ግዴታ ነው። ያን ያላሟላ የእምነት ተቋም ህጋዊ እርምጃ ይወሰድበታል ማለት ነው። በሩዋንዳ አንዱ ምክንያት ይሄ ነበር። ሌላው የአገልጋዮች የትምህርት ደረጃ ነው። እንግዲህ ወደኛ ሲመጣ ብዙ የምትነጋገሩበት አንዱ አጀንዳ ይሄ ነው። መድረክ ላይ የምናቀርበው አቅርቦት፣ ስብከቶች፣ ትምህርቶቻችን በእግዚአብሔር ቃል የተቃኙ ናቸው ወይ የሚለውን በደንብ ማየት ያስፈልጋል። ህዝቡን አስተዋል በሚል ነው እንደ መመዘኛ አርጂቪ አክሽን የወሰደው ማለት ነው። ስለዚህ እኛ ጋር ሁሉም ነገር ክፍት ነው። እንደምታውቁት እኛው በራሳችን የውስጣችንን ችግር ማስተካከል ቅድሚያ የሚሰጠው ጉዳይ ነው። ከታወቁ ሴሚናሪዎች፣ ስነ መለኮት ተቋማት ቢያንስ ሰርቲፊኬት ያላቸው የመጀመሪያ ዲግሪ እና ከዛ በላይ ሰርቲፊኬት ያላቸው ሰዎች ነው የቤተ ክርስቲያን መጋቢ መሆን ማስተማር ያለባቸው የሚል አቋም ነው የወሰደው። ይሄ የሩዋንዳ ነው። እኛ በኋላ መነጋገር እንችላለን። አምስተኛው የፋይናንስ እና የአስተዳደር ስርዓት ነው። ዋናው እዚህ ውስጥ ትኩረት የተደረገው ምእመናንን ያለ አግባብ በዝብዘዋል፣ አስተዋል፣ ለግል ጥቅማቸው ገንዘቡን አውለውታል የሚል ነው። አሳሳች ትምህርት አስተላልፈዋል፣ ለመታገዳቸው ምክንያት ማለት ነው። በሀብት ብዝበዛ ውስጥ ገብተዋል፣ የፋይናንስ ስርዓት አልተከተሉም፣ አስተዳደራቸው ቼን ኦፍ ኮማንድ የለውም። በእነዚህ ምክንያቶች አቢውዝ ተደርገዋል። ስለዚህ 15000 ቤተ እምነቶችን ከፈተሸ በኋላ ከ6000 እስከ 8000 ተቋማትን ዘጋ። ከዛ በኋላ ያሻሻሉት እንደገና መክፈት ጀምሮ አሁን ያለው ዳታ ይሄ አይደለም። ወደፊት እሱን ጥናት ምናልባት ለግብአት እንዲሆን ማየት የሚያስፈልግ ይመስለኛል። እኛ ግን ቀድመን በዚህ ጉዳይ ላይ የኛን ቫልዩስ ማስጠበቅ፣ መጽሐፍ ቅዱሳዊ ቀኖናችንን፣ አቃቤ እምነቶቻችንን ማስጠበቅና በዛ ልክ መሄድ አስፈላጊ ነው። ስለዚህ 4 ምክረ ሐሳቦች የአዲስ አበባ ሃይማኖት ተቋማት ጉባኤ ሃይማኖትን መሰረት ያደረጉ የግጭት መነሻ ምክንያቶች በሚለው ካደረገው የዳሰሳ ጥናት አንዱ የተለየው የሰላም ተግዳሮትና የግጭት መንስኤ መካከል የሚዲያ አጠቃቀምና በግልጽ የተለየ ሲሆን ካውንስሉ ከሚያስተዳድራቸው ከ30 በላይ የሚዲያ ተቋማት በሚዲያ አጠቃቀም የሚስተዋሉ ችግሮች አንዱና ወቅታዊ ተግዳሮት ሲሆን አልፎ አልፎ የሚተላለፉ መልእክቶች ሌሎች የሃይማኖት ተቋማትን የመንቀፍና የመዝለፍ አዝማሚያዎች ይታይባቸዋል። ስለሆነም ካውንስሉ የሚዲያ ተቋማት በሚዲያ አጠቃቀም ዙሪያ የሚስተዋሉ ችግሮችና ወቅታዊ ተግዳሮቶችን ለመፍታት የሚያስችል ግልጽ ስትራቴጂና ፖሊሲ ነድፎ ተግባራዊ ማድረግ ይጠበቅበታል የሚል ምክረ ሐሳብ ማቅረብ እንፈልጋለን። ሁለተኛ፣ የተሳሳተ ትርክት በማረም የወንጌል አማኞች ለሀገር መንግስት ግንባታ ያበረከቱ ከፍተኛ አስተዋጽኦ የሚያሳየውን እውነት ትሩዝ ቤዝ ናሬቲቭስ ነው ይህንን ማስተካከል የምንችለውና
ስለዚህ ወንጌላውያን ባላቸው ሚዲያዎች በስነ ጽሁፍ በድራማ መልክ በበቂ ሁኔታ ይህንን ወንጌላውያን ባለፉት ከ100 ዓመት በላይ በኢትዮጵያ ውስጥ የሰሯቸውን ስራዎች በሁሉም መልክ እንዲተላለፉና ይህ ደግሞ የማህበረሰቡ አንዱ የታሪክ አካል እንዲሆን የማድረግ ኃላፊነት አለበት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እንደ ሀገር ያሉ የተሳሳቱ ትርክቶችንና ምልከታዎችን ለማረም በፖሊሲና ስትራቴጂ ውስጥ አካቶ ቢሰራ መልካም ነው ብለን እናስባለን። በተለይ ናሬቲቭን ለማስተካከል ማለት ነው። የጎዳና ላይ ስብከት እንደ ግጭት መነሻ የመሆን አዝማሚያ በግልጽ የተስተዋለ በመሆኑ ብዙ ሃይማኖቶች ባሉባት ሀገርና ከተማ የህዝብ የጋራ መጠቀሚያ ቦታዎች ፓብሊክ ስፔስ አጠቃቀምን በተመለከተ ጥንቃቄ የሚሻ በመሆኑ የእምነት ተቋማት የህዝብ የጋራ መጠቀሚያ ቦታዎች ፓብሊክ ስፔስን ሲጠቀሙ ኃላፊነታቸውን ግዴታቸውን ከመወጣት ጋር እንዲሆን አባሎቻቸውን ማሳወቅ፣ ማስተማር እና ተጠያቂነትን የማስፈን ስራ መስራት ይጠበቅባቸዋል። የጎዳና ስብከት በተመለከተ የህዝብ የጋራ መጠቀሚያ ቦታዎች የግጭት መነሻ እንዳይሆኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አማኞች ሊከተሏቸው የሚገቡ ከጎዳና ስብከት ከወንጌል ስርጭት ጋር በተያያዘ ራሱን የውስጥ አሰራር መመሪያ በማዘጋጀት ተግባራዊ ቢያደርግ። የጎዳናን ስብከት በተመለሰ የሰጠነው ምክር ሀሳብ ይሄ ነው። ስለዚህ አሰራር ያስፈልገዋል፣ ፖሊሲ ያስፈልገዋል። ያንን ተከትሎ ሁሉንም ሊገዛ የሚችል መመሪያና አሰራር ማውረድ ግዴታው ነው። የአዲስ አበባ ሃይማኖት ተቋማት ጉባኤ ከስርዓተ አምልኮ ቦታዎች ጋር በተያያዘ በተቻለ መጠን ፍትሃዊ በሆነ መንገድ እንዲስተናገዱ ከከተማ አስተዳደሩ በቅርበት እየሰራ መሆኑ ይታወቃል። በመሆኑም የወንጌል አማኞች አብያተ ክርስቲያናት ካውንስል ቦታው ከተሰጠበት ቀን አንስቶ ክትትልና እርምጃ ለመውሰድ የሚያስችለው የህግ ማዕቀፍ እና የአተገባበር መመሪያ እንዲያዘጋጅ እንመክራለን። ይህንን በተመለከተ አንዱ ምክር ሀሳባችን ይሄ ነው። ለምሳሌ በፈቃድ እድሳት ጊዜ ማጣራት፣ የንብረት ባለቤትነት፣ ተቋማዊ ባለቤትነት የማረጋገጥ መመሪያ ማዘጋጀትና መተግበር ይኖርበታል ብለን እናምናለን። ስለዚህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወንጌል አማኞች ከመንፈሳዊ አገልግሎት ባሻገር በማህበራዊ፣ በኢኮኖሚ፣ በሞራል እና በስነ ምግባር እሴት ግንባታ እንዲሁም በሀገራዊ ጉዳዮች ያበረከቱ አስተዋጽኦ የውል ትርክት እንዲሆን የጋራ ትርክት ማለት ነው እንዲሆን መስራት ያስፈልጋል። አባላቱም የበለጠ የውስጥ አንድነታቸውን አጠናክረው መስራት ይጠበቅባቸዋል። በዚህ ጉዳዮች ላይ አንዱ እሱ ነው። ሁለተኛው ለወንጌላውያን የጋራ ድምጽ የሆነው በአዋጅ ስልጣን የተሰጠው ካውንስል የሚስተዋሉ ክፍተቶችን ከመቅረፍ አንጻር የህግ ማዕቀፍና ፖሊሲዎችን ከስልታዊ እቅድ ጋር በማስተሳሰር መስራት ይጠበቅበታል የሚል መልእክት ነው ያለኝ። እግዚአብሔር ሀገራችንን ከተማችንን ይባርክ። እግዚአብሔር ያክብርልን።